አላህ ታላ ሌላ ጌታ የለም ወይም የሚመለክ የለም ብለው እስኪያውጁ ድረስ እንድጋደል ታዝዣለሁ። ግን ቃል ኪዳኑን ካፈረሱማ ተጋደሏቸው ነው። ተጋደሏቸው። ቃል ኪዳኑን ካፈረሱ ተጋደሏቸው። እዚህ የምንረዳው ምንድነው? መሐመድም እንዳለው ሁለት ዲን በአንድ ሀገር ላይ በፍጹም ሊኖር አይችልም ብሏል። ስለዚህ ምን አለ? ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን አማራጭ አለ እንደ ቁርአን ነው። ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ስለዚህ የግዴታ እስከ መቼስ ድረስ ነው ሙስሊሞች ከክርስቲያኖች ጋር እወድሃለሁ ጓደኛዬ እያሉ መቀጠል የሚችሉት? መቼ ነው? ከክርስቲያኖች ጋር ጓደኛ ሳይሆኑ ሙስሊምና ሙስሊም ብቻ ጓደኛ መሆን ያለባቸው መቼ ነው? መቼስ ነው ክርስቲያኖችን ማጥቃት የሚችሉት? እኛ ቤተክርስቲያን መጥቶ አንድ ሙስሊም ለሶስት ቀን ያህል ማደር ፈልጋለሁ ከሚስቴ ጋር ካለ ማደር ይፈቀድለታል። በደንብ አስተውሉ። እንዲያድር ይፈቀድለታል። እኔ የለበስኩት ይሄ ያምራል ብሎ ካሰበ አውልቅና አንጣ ካለኝ አውልቄ መስጠት አለብኝ። ጫማዬን አምጣ ካለኝ ጫማዬ መስጠት አለብኝ። መጥተው ሊዋጉን የሚሉት ይህን ነው። የሆነ ሀገር ይሄዳሉ፣ ደብዳቤ ይዘው ይሄዳሉ፣ ወደ እስልምና ግቡ ይላሉ። አልገባም ካሉ ጦርነት ይከፍታሉ። ይሄ መጋደል ነው ለነሱ። ይሄ ፍትሐዊ ጦርነት ነው። ይህን ነው ሲያዝጉን የነበረው ማለት ነው ለዘመናት። እንግዲህ እስልምና ሌብሎች አሉት። አንደኛ የሚያጠቃበት፣ አንደኛ ተመሳስሎ የሚኖርበት፣ አንደኛ የሚከላከልበት። እነኝን ስቴጆችን እንትን ይሏቸዋል። አሁን ቁጥር ቢበልጡ ሙስሊሞች ምን ማድረግ ነው እንደ እስልምና የሚፈቀድላቸው? በምን አይነት ሁኔታስ ነው ሃይማኖታቸውን ማስፋፋት የሚመከሩ የሚለውን የምንመለከት ይሆናል ማለት ነው። ቢላል ያልንን ሰምተሃል? ቢላል ምን ነበር ያልከው? ያልነው ምንድን ነው? እሱ ሙስሊሞች ቁጥር ቢበልጡ፣ ቁጥር የበላይ ሲሆኑ ምንድን ነው ማድረግ የሚችሉት ወደ እስልምና ሰዎች እንዲገቡ? መጣራት ነው። ምን አይነት መጣራት? ዳዋ ማድረግ። አንቀበልም ቢሉስ ሌሎች? የሚቀበልም ካሉ መብታቸው ነው። ስለዚህ ሙስሊሞቹ ጋር ዝም ብለው መኖር ይችላሉ? አንቀበልም ብለው ይችላሉ። ኑሯልም ይችላሉ። ኑሯልም ከዚህ በፊት ኖረዋልም ይችላሉ። ሰሃባዎቹ እንደዛ ነበር ያደረጉት? አዎ። ለምሳሌ ሙስሊሞች ቢያስተዳደሩበት ጊዜ አሸንፈው ማለት ነው። የት? ለምሳሌ በሰሃቦች ዘመን ነው። ቆየት? ለምሳሌ አሸንፈው ስትል የትኛው ነገር? መካ ለምሳሌ። ለምሳሌ መካን አሸንፈው ምን አደረጉ? ወደ መካ ሲገቡ ምን አደረጉ? መካን እንደ ሀገር እያስተዳደሩ የነበሩት ሙስሊሞች ነበሩ። ከዛ በኋላ ከሌላ እምነት ተከታዮች ይኖሩ ነበር። እዛ የታወቀ ነው። ምን አደረጉ? ግብር ከፍለው እንዲኖሩ እንደ ሀገር። አሁን አንተ እንደምትገብረው ግብር ማለት ነው ለመንግስት። ውሸት ነው። መረጃ ልታመጣለት ትችላለህ? መረጃ አለ መረጃ አዲስ ምን ላይ? በደንብ አስተውል። መካን ነው ያልከው። መካ ላይ ሲኖሩ የነበሩት የተለያዩ እምነቶች ሳይሆኑ ጣዖት አምላኪያን ናቸው። እንዳዘነጋ ግብር የሚገብሩት ደግሞ እነማን እንደሆኑ በዛውን እንዳዘነጋ። ግብር ጣዖት አምላኪያኖች ከአይሁድና ከክርስቲያን ውጭ ያሉ ጣዖት አምላኪያን ግብር ይገብራሉ እንዴ? ግብር ይገብራሉ። ሙስሊም ጂዚያ ከጣዖት አምላኪያኖች ላይ ጂዚያ ይፈቀዳል? ግብር መክፈል ጂዚያ ማለት ነው። ግብር ሳይሆን ጂዚያ
ጂዚያ ማለት አስረዳኝ። ግብር የሚባል የለም እኮ በቁርአንም በሐዲስም ጂዚያ ነው አይደለ? አዋርዳችሁ የምትቀበሏቸው ማለት ነው። እንዳልገደል ብሎ ፎር ሴፍቲ ገንዘብ የሚሰጠው ራሱን እንዳገሉት ገንዘብ የሚሰጠው ምንድን ነው የሚባለው? ጂዚያ ነው ይባላል። ጂዚያ የምትቀበሉት ከጣዖት አምላኪ ነው ወይንስ ከአይሁድና ከክርስቲያን ብቻ? ጀመር ለምንድን የሚገደለው? ጂዚያ ካልከፈለ ግዴታ አክቹዋሊ ኖርማሊ እሱም አብሮጌት ሆኗል። ግን ፎር ሴክ ኦፍ አርጉመንት አሁን መካን ስላመጣ ነው። መካን ሜይ ቢ ታሪኩን በደንብ ማታውቅ ከሆነ ልጠቁምህ። መካ ላይ የነበሩት የተለያዩ እምነቶች ሳይሆኑ እንትኖች ናቸው። የቁረሾች ጣዖት አምላኪዎች ናቸው። መዲና እሱ እንሄዳለን በኋላ። አሁን መካ ስላነሳ ነው አንድ ሀገር ኤግዛምፕል ጥቀስ ስላልኩ መካን ጠቅሰሃል። መካ ላይ ቁረሾች ነው ያሉት፣ ጣዖት አምላኪዎች ናቸው። በዚህ ላይ የሙፈሲሮችን እንትኖች ቼክ አድርግ። ከቁረሾች ዘንድ ወይንም ደግሞ ከጣዖት አምላኪያን ጂዚያ መቀበል አይቻልም። ሁለት አማራጭ ነው ያላቸው። አንደኛ ወደ እስልምና መምጣት፣ ሁለተኛ መገደል። ከሁለት አንዱ ነው ያላቸው አማራጭ። መገደል የሚለውን ማስረጃ ልታመጣልኝ ትችላለህ? ጣዖት አምላኪያኖች እንደዛ ናቸው ያላቸው አማራጭ። ልሰጥ እችላለሁ። ምክንያቱም ጣዖት አምላኪያኖቹ ጂዚያ አይጠየቅባቸውም። ጂዚያ የሚጠየቅባቸው የመጽሐፉ ሰዎች ናቸው። የመጽሐፉ ሰዎች ጣዖት አምላኪዎች ናቸው ወይንስ አይሁድና ክርስቲያኖች? አይሁድና ክርስቲያኖች ናቸው የመጽሐፉ ባለቤቶች። ፋይን። ልክ ሙሐመድ መዲና ከቆየበት ወደ 10 ዓመት ከቆየ በኋላ ወደ ቁረሽ ወደ መካ ወረራ ሲመጣ የመጀመሪያ ዙር ላይ ተሸንፎ ነበረ። በኋላ ስምምነት አደረገ ሲሸነፍ አይደለም። በኋላ ግን ሲያሸንፋቸው ስምምነት የለም። ስምምነት አለ፣ አልገደላቸውም። አይፈቀድም በቁርአኑ ሱራ 47 35 አልገደላቸውም። ወደ መካ ሲመጣ አደረገው። ሁለት አማራጭ አላቸው። ጣዖት አምላኪያን ከሆኑ እናየዋለን እንዴት ጣዖት አምላኪ ሁለት አማራጭ ነው ያለው። ሶስተኛ አላቸው ካልከኝ ከዛ ወዲያ ከክርስቲያን እና ከአይሁዶች ጋር የምንለያቸው ብዬ እጠይቅሃለሁ። በዛ ውስጥም እናየዋለን። እስከ ማቀው ድረስ በሊቃውንቶችንም ያለው እይታ እንደዛ እንደሆነ ነው ማቀው። የተለየ እይታ ካለ ግን አንተ ታሳየኛለህ። እኔ እስከ ማቀው ግን እስካነበብኩትም ጣዖት አምላኪያንና አይሁድና ክርስቲያኖች አንድ አይደለም እይታው። ሱራ 9 ላይ ለምሳሌ ሱራ 9:5 የተከበሩ ወራቶች ባለቁ ሰዓት ወይም ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው የሚለው ይሄ ለማን ነው የሚሰራው? ለጣዖት አምላኪያኖቹ ነው። ለመካ ጣዖት አምላኪያን። ስለዚህ የመጀመሪያ ስምምነት ነበረ። ግደሏቸው የሚለው ከምን ተነስቶ ነው? ስምምነቱን በጣሱ ጊዜ ነው እንትኖቹ የመጀመሪያ እንትን ነበረ። ሙሐመድ ያው ወደ መዲና እንዲሰደድ አድርገውታል አይደለ? አድርገውታል። ግን እሱ ሲመለስ ወደ መካ ሲመለስ በቀል አልተበቀላቸው። ወደ መካ ግን የመጀመሪያ ዙር ላይ እነሱ አሸነፉት። የመጀመሪያ ዙር ላይ ሲሸነፍ ስምምነት አደረጉ። ከስምምነቱ በኋላ ግን እሱ ሲያይልባቸው የተሰጠው ምንድነው? ማትዋጉባቸው 4 ወራቶች አሉ፣ የተከበሩ ወራቶች የሚባሉት። ልክ እነሱ እንዳለቁ ግን አጋሪዎች ምንድነው የሚደረጉት? በተገኙበት እንዲገደሉ ነው የወጣው ህግ። ሱራ 9:5 አንዴ ቃል ክፈተው። ከዛ በኋላ ግን ሱራ 9:28 አንብበው ከሆነ መስጊድ አራማን ነው ምንድን ነው የምትሉት? የመካው መስጊድ ማለት ነው። ወደዛ አይቅረቡ፣ መስጊድ አራማን አይቅረቡ፣ አጋሪዎች እርኩስ ብቻ ናቸው የሚለው የወጣበት ምክንያት በዛ አካባቢ ያሉት ቁረሾች ወይንም ደግሞ ጣዖት አምላኪያን ካለቁ በኋላ ነው ይሄ ክፍል የወረደው። ከዛ ጂዚያ የመጣው ራሱ እነኛዎቹ ስላለቁ ኮምፖሴት ያንን ማካካሻ ክርስቲያኖች እና አይሁዶች ላይ ጂዚያ ኢምፖዝ ሆነ። በማስረጃ ያሳየከ ሱራ 9:5 አንዴ ክፈተው።
ከመጀመሪያ ታስጀምርልን። ቀጥል አምሮ ወደኋላ መልሰው መልስለት። አብዲ ሚውታርክ ከአጋሪዎቹ እነዚያ ቃል ኪዳን የተገባላቸውና ከዚያ ምንም ያልጎደለባቸው በእናንተ ላይ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። ቃል ኪዳን የተጋቡላቸው ማለት አላህ ጥንቆችን ይወዳልና። ይሄ ማለት ምን ማለት ነው? ፈስረው እስኪ መልሰው እንዳብራራልህ ከፈለክ። ይሄ ከመጀመሪያ ጀምሮ እያነበብክ ካልመጣት ግን የቁርአን አንቀጽ ቅድም እንዳልኩ በመጀመሪያ ቃል ኪዳን ተግባብተው ነበረ። መሐመድ በመጀመሪያ ላይ እንትን ላይ ፍሬንች ተደርጓል። እንትን ነበረ ስምምነት አለ። ከዛ በኋላ ያ ስምምነቱ 4 ወራቶች ላይ ጦር ማይዋጉባቸው ማለት ነው። ከዛ በኋላ ግን እነኚህ ቃል ኪዳኑ ልክ ይሄ ቁጥር ላይ ያለው ከአጋሪዎቹ ጋር ቃል ኪዳን ተግባብተሃል። አብዲ በእናትህ ሚታርግ እስኪ። ስለዚህ በዚህ ቃል ኪዳን ውስጥ እነሱ ካልነኳችሁ አትንኳቸው። ቃል ኪዳን ስለተግባባችሁ እያልኩ ያለው ገብተዋል። ከአጋሪዎች እነዚያ ቃል ኪዳን የተገባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተ ላይም አንድንም ያልረዱባችሁ ሲቀሩ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላቅ ውረዱ ደስ ኦኬ። እስከ መቼ ድረስ? እስከ ጊዜያቸው ድረስ። የትኛው ጊዜ? ቃል ኪዳን የተግባቡበት ድረስ ማለት ነው። 4 ወር ከሆነ እስከ 4 ድረስ፣ እስካልነኳችሁ ድረስ እንዳልነኳቸው። እስከ መቼ ድረስ? እስከ 4 ወሩ ድረስ። ስቲል አሁንም በጦር እንትኖች ውስጥ ለምሳሌ ኢራቅና አሜሪካ ሲዋጉ፣ ኢራንና እስራኤል ሲዋጉ መጣስ ህግ ቢኖርም አልፎ አልፎ ግን በአደራዳሪ ምናምን 2 ሀገራት ሲዋጉ እስከዚህ ድረስ የጦር ስምምነት አደረጉ ምናምን ሲባል ሰምተሃል? እስከ ስምምነቱ ድረስ እንዳልነኳቸው ነው ይሄ ክፍል የሚለው። ስምምነቱ ድረስ እነሱ ካልነኳቸው እንዳልነኳቸው፣ ካልነኳችሁ፣ ከነኳችሁ ግን ተፈቅዶላችኋል ነው። እዛኛው ጋር ቁጥር 5 ስንሄድ ግን ምንድነው እሱ ያልቃል። ልክ ቀኑ ካለቀ ግን ምን አድርጓቸው ይላል። ከዛ ቁጥር 5 ሂድ። የተከበሩ ወሮች ባለቁ ጊዜ አሁን ስምምነት ያደረጉበት ቀን እዚህ ወር ድረስ 4 ወር ድረስ አትንካን አነካህም ተባብለው ተስማምተዋል። ልክ እነኚህ ቀኖች እንዳለቁ ግን ምን አድርጓቸው ነው የሚለው? ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱም መጠባበቅ በየመንገዱ ተቀመጡ። ስለዚህ ቃል ኪዳን ተጣሱ አይደለም። አጋሪዎቹ ምን ካለቀ? ወሮቹ ካለቁ፣ የተከበሩ ወሮቹ ምን ባሉ ሰዓት? ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ማርኳቸው፣ ለእነሱም መጠባበቅን ተቀመጡ። ቅድምን ብያለሁ። አጋሪዎች 2 አማራጭ ነው ያላቸው። አንደኛ ወይም መገደል ወይንም ተማርኮ ምን መሆን ብያለሁ። ከመገደል ከተረፉ ተማርኮ የሙስሊሞች ንብረት እና ወደ እስልምና መግባት ብያለሁ። ያዟቸው፣ ማርኳቸው። ቢጸጸቱም ሶላትን በደንቡ ቢሰግዱ፣ አጋሪ ናቸው እነኚህ ሊሰግዱ አይችሉም። ግን ምን ቢሉ? ወደ እስልምና ቢመጡ ማለት ነው። ሶላት ቢሰግዱ፣ ግዴታ መጽዋት ቢሰጡ፣ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና። አሁን ከአጋሪነት ወጡ ማለት ነው። ምን ሆኑ? ሙስሊም ሆኑ ማለት ነው። አንድ ሰው ሶላት ከሰገደ ሶላት ሲሰግድ አላህ አምላክ ነው መሐመድ ነብይ ነው ብሎ ነው አይደለ? ኦኬ። ዘካ የሚሰጠው ደግሞ ሙስሊም ሲሆን ነው አይደለ? ስለዚህ ይህንን ካደረጉ ምን በሏቸው? መንገዱን ልቀቁላቸው። ስለዚህ ይህንን እስካደረጉ ድረስ ፌርሊ ይኖራሉ። ምኖች? አጋሪዎች። ከአጋሪዎች ላይ ገንዘብ መቀበል ይቻላል የሚል እኔ አንድም ጥቅስ
አላውቅም። ከአጋሮች ላይ በገንዘብ ወይም ደግሞ ጂዚያ አጋሮችን አስከፍሎ ማኖር ይቻላል የሚል ሜይ ቢ የምታውቀው ጥቅስ ካለ ቮለንተርሊ የምታውቀው ካለ ጠቁመኝ። አይደለም ከቁርአን አይደለም ከሐዲስም አይደለም ከተፍሲሮች እንኳን ካለ አጋሪዎች ገንዘብ ከፍለው እንደ ክርስቲያንና አይሁዶች መኖር ይችላሉ በሙስሊም ሀገር ላይ የሚል ካለ አለ። መዲና ላይ ነበሩ ክርስቲያኖች ገብረው ነበር የሚኖሩት። ኖ ክርስቲያኖችን አልጠየኩም። ክርስቲያኖችን አለም ክርስቲያንና አይሁዶችማ የመጽሐፉ ሰዎች ናቸው። ሱራ 9 እዚሁ ላይ አጋሮቹ ካለቁ በኋላ ሱራ 9:28 ካለቀ በኋላ ለምንም ፖዝ ሆነ ክርስቲያኖቹ ላይ ግብር ከነኚህ የሚያገኙት ንግድ ነበረ። የሙሐመድ ተከታዮች ከአጋሮቹ ስለሚገበያዩ ነጋዴም ስለነበሩ ጣዖት አምላኪዎቹ ገቢ ቆመ። ልክ ሲቆም ሱራ 9:8 ላይ አይቅረቡ ከተብሎ አጋሪዎቹ ከዛ እንዲጠፉ ከተደረገ በኋላ ጣዖት አምላኪዎቹ ገንዘብ ጠፋ። ከዛ ወዲያ ኢሚዲየትሊ ሱራ 9:29 መጣ። ምን የመጽሐፉ ሰዎች አይሁድና ክርስቲያኖች ግብር እንዲገብሩ፣ ጂዚያ ማለት ነው፣ ግብር ሳይሆን ጂዚያ። እነሱ ደግሞ በዛ አካባቢ ስለሌሉ ያለው አማራጭ ምንድን ነው? በሩቅ ያሉ ሀገራትን እንደ ቱርክ፣ ኢራቅ፣ ኢራን እንደዚህ አካባቢ ያሉትን ወደ ሮም፣ ሴሪያ ያሉትን ወረራ ተጀመረ ማለት ነው። ምክንያቱም መሐመድ ወረራ የጀመረው ከዛ በኋላ ነው የመጡት። ወደዚህ ሀገራቶች ላይ ደብዳቤ እየተጻፈ ሁለት አማራጭ ይሰጣቸዋል። ትሰልማለህ ወይንስ ጂሃድን ምምጣ የሚል ማለት ነው። ያ ጂሃድ ተመጣባቸው ምን ያደርጋቸዋል? ክርስቲያኖችን ከወረራቸው እንደነኛውን እንደ አጋሪዎቹ ማርከዋቸው እንትን አያደርጓቸው። ሰላት እንዲሰግድ ምናምን አይደለም የሚደረጉት። የሚደረጉ ይገብራል ለሙስሊሙ በሃይማኖት ማስገደድ የለም። ኦኬ እሱ አብሮጌትድ ሆኗል። አንደኛ። ሁለተኛ ደግሞ በሃይማኖት ማስገደድ የለም ካልክ ከእነኚህ ጋርም ትጋጫለህ። ሁለተኛ አሁን ካቀረብኩልህ ጋርም ትጋጫለህ። እንዴት? ባገኘህበት አጋሪ እንግደል እያለ ማስገደድ የለም ስትል አብሮ ሄድላ። አጋሪ የሚለው እኮ የጦር ስምምነት ነው። የጦር ስምምነት ተስማላቸው እሱ ነው አይደለም። አፈረሱ የሚል እዚህ ጋር ሳየኝ እኔ ለዘላለም ንጽጽር አቆማለሁ። አይደለም አፈረሱ ከዚህ ክፍል አይደለም ይህንን ክፍል በሐዲስ አንተ አፈርሰው ነው የሚል ካመጣ ማለት ነው። አሁን ቻሌንጅ ውስጥ ልገባ ነው ሳልፈልግ። አንተ ካመጣ ንጽጽር አቆማለሁ። ወደፊት ለፊት እስመልስልኝ፣ ወደኋላ መልስለት። ከኋላም ከፊት የማይረዳ ወሩ ካለቀ ነው የተስማሙበት ወር አለቀ። በቃ ይሄ ክፍል ያው አብዛኞቹን የቁርአን ክፍሎች አብሩጌት የሚያደርጋቸው ነው። የክፍል የሰላም ጦርነት የሰላም ቨርስ የሚባሉትን አብሩጌት ያደርጋል። አብሩጌት ያደርጋቸው አንዴ የሰላም አያ የሚባሉትን አብሩጌት ያደርጋቸዋል። ሱራ 9:29 ደግሞ ከዛ በኋላ ዘወል ይጠቀልላቸውና አብሩጌት ያደርጋቸዋል። የተከበሩ ወሮች ካለቀ የሚለው ማለት ነው። ቃል ኪዳናቸው ምን ማለት ነው? የተከበሩ ወራቶች ናቸው። ለምሳሌ እንደ ረመዳን ያሉ ወራቶች። ኦኬ ረመዳን ለአጋሪዎች ምን አገባቸው? አይጾሙት? መዋጋት ከፈለጉ ያወጓቸውም እንዲ አንዴ እንደው እነኛዎቹ ነገረኛ ከሆኑ ቢጋደሏቸውም አትጋደሏቸው ነው። በነዛ ወራቶች ውስጥ የተከበሩ ወራቶች ስለሆኑ አይልም። ከኋላ ያለውን አንብበው መለስ ወደኋላ መጀመሪያ ጀምሮ አንብልኝ። መለስ አድርግለት። እሱን አንብበው። ስንት ላይ ያለው ኖ የተከበሩ ወራቶች ማለት መለሰ ወደኋላ አግኝቼዋል። ወሩማ ያጣላንም እኮ አሁን አንተ ያልከውን ግን ኢንተርፕሬቴሽን አይሰጥህም። ሙፈሲሮችን እስኪ አምጣ ጥቀስና ይህንኛው ላይ ያነበብከው ካለ እንደዛ ብሎናል በለድ። አንተ እንዳልከው የሚረዳ ከሆነ ነገር ፈልገውት ነው እንዲህ ብለው ነው የሚል ካለ ሙፈሲሮች ራሱ ያው ከአጋሪዎቹ እነዚያ ቃል ኪዳን የተጋባቸውና ከነዚያ ምንም ያለጎደለባችሁ በእናንተ ላይም አንድም ያረደባችሁ ሲቀሩ
እዛ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው፣ ቃል ኪዳናቸውን ፈጽሙላቸው። ነው መሞላላቸው በእናንተ ላይም አንድንም ያረዱባችሁ እስከ መቼ ድረስ ነው ለእነኝህ መሞላላቸው? ምንም ያልነኳችሁን ምንም ያላደረጋችኋቸውን እስከ ጊዜ መጨረሻ ድረስ ሙሉላቸው አለ። የረዱትንስ ድረስ ቃል ኪዳንን ያፈረሱትንስ? አሁን መልስልኝ። ቃል ኪዳን ቢላል ቃል ኪዳን የጠበቁትን እናንተ ምንም ያልነኳችሁን ቀኑ እስከ ቀኑ መጨረሻ ድረስ አትንኳቸው አለ። እናንተን የነኩትንስ ለሌላ ስለ ጠላት የረዱትንስ ምን አድርጉ ማለት ነው? በዚህ ኢንተርፕሪቴሽን ይሄ የጦር ስምምነት ነው። ባይዘዋል ችግር የለውም ይሁን እኮ ያ የጦር ስምምነት ላይ አጋሪዎችን ነው። እነኚህ አጋሪዎች ምንም ካልነኳችሁ ምንም ካላደረጓችሁ እስከ 2 ወር ከሆነ እስከ 2 ወሩ ድረስ ቃል ስተተግባባችሁ ድረስ በዚህ በቃል ውስጥ ያልነኳችሁን እስከዛ ድረስ አትንቋቸው ነው ሙሉላቸው ማለት። በዚህ በ2 ወር ውስጥ ግን ከነኩህስ የነኩህን ምን ቃል ኪዳኑን ካፈረሱ ቃል ቃል ኪዳኑን ካፈረሱ ተጋደሏቸው ነው። እነኚህ ቃል ኪዳን የጠበቁትንስ እስከ ወራቸው ድረስ ከሞላችሁ በኋላ ከወሩ በኋላ ምንድን ነው የምታደርጓቸው? ይህ ስምምነት ነው እንግዲህ ከስምምነቱ እንደሚደረጉት አጋሪዎች ከስምምነቱ በኋላ እንደሚደረጉት ሙስሊም አሁን ለምሳሌ የዛን ጊዜ አልተቆጣጠረም ነበር መካን ማለት ነው። ቢላል እኔ ጥሩ ስድብ ስላላየውብህ ነው በትትና እያወራሁ ያለሁት ቀስ ብዬ። እስልምና መካን ተመልሶ ከተቆጣጠረ በኋላ ጣዖታውያን አንድም እንዳልቀሩ ነው የሚታመነው፣ እንደጠፉ ነው የሚታመነው። ከዚህ አያ በኋላ ጣዖታውያን ከዛ ጠፍተዋል። ምን ማስረጃ አለክ? ያው የክፍል እኮ እየነገርኩህ እኮ ነው። ባገኛችሁባቸው ቦታ ግደሏቸው ከተባለ በኋላ እንዴት ነው ሊገኙ የሚችሉት? ጣዖታውያን አልጠፉማ። ወደ መካ ሲገባ በቀል አልተበቀላቸው። ወደ መካ ሲገባ አንብበው፣ 5 አንብበው፣ ከፍ አድርገው ቁጥር 5 ነው። ይሄ ቅድም ያነበብኩልህ እኮ። ኦኬ፣ ይሄ የተገበሩ ወራቶች ባለቁ ሰዓት የተባሉት ቃል ኪዳን ስላፈረሱት ነው ወይንስ ቃል ኪዳን ስለጠበቁት ሰዎች ነው? ቃል ኪዳን ስላፈረሱት። በጣም አዝናለሁ። ሶሪ፣ ፊት አታደርግም። ለቤቱ ሚት ታደርግና ትቀመጣለህ። ቃል ኪዳን ያፈረሱት ቅድምም ብያስረዳው ቁጥር 4 ላይ ወሩ ሳይደርስ እንኳን ይገደላሉ፣ ይዋጋሉ፣ እንጋደላቸዋለን አልክ። ቃል ኪዳኑ እስኪያልቅ ድረስ የምትጠብቀው ቃል ኪዳን ስላፈረሱት ሳይሆን ቃል ኪዳኑን ስለጠበቁት ነው። 2 ወር 4 ወሩን ቃል ኪዳን 4 ወር ነው ቃል ኪዳኑ 4 ወር ድረስ ማይነኩት ከ4 ወር በኋላ ዘመቻ የሚከፈትባቸው ቃል ኪዳኑን የጠበቁ ናቸው። ቃል ኪዳን ያፈረሱትማ 4 ወር ሳይደረስ በአንደኛው ወር ላይ ካፈረሱ ጦርነት ይከፈትባቸዋል። አይዶን ነው የሙስሊሞች ጭንቅላት ነው። ሶሪ፣ ከስር ያላችሁ በደንብ ትረዱታላችሁ። ክፍሉ የትኛውንም ሙፈሲር ማምጣት አይችሉም። ደግሞም የታመነ ነው በሙፈሲሮቻቸው ዘንድ። አስቸጋሪ ነው መጽሐፎቻቸውን ስለማያውቁት። ኤኒዌይስ ብቻ አብዲ ሰማሎኛ ቃል በደንብ ነው የሚሰማው። ታፕታፕ ኮፒ ሊንክ እንዳትቆርጡ። መልካም እንግዲህ ጂሃድ እንደ እስልምና አስተምሮ ትልቅ ቦታ የሚሰጠው ነው። ጂሃድ ከሚደረግባቸው ሱራ 8:39 አንድ ክፈተው። ጂሃድ የሚደረግበት ምክንያት ደግሞ እስልምናን ለማስፋፋት ነው። ሳቦቹ ያደረጉት ምንድነው? እሱ እነ ዑመር ምንድነው ያደረጉት? ደብዳቤ ይጻፋል። እዛው ሀገር ላይ አይደለም ጦርነቱ። ጦርነት ስላፈረስክ ሰላም ስላፈረስክ ምናምን የሚባል ተረት ተረት የለም። እንደዛ ከሆነ እነ ዑመር እነ አሊ
ገሃነም ገቢ ይሆናሉ። በእነኚህ አሁን ላይ ባሉ ኢትዮጵያ ውስጥ ባሉ ቀጣፊ ሙስሊሞች እነ ዑመርና አሊ ገሃነም ገቢ ናቸው። ምክንያቱም የሰው ሀገር ደብዳቤ ይጽፋሉ። ምን የሚል ወደ እስልምና ና፣ ሙሐመድ ነብይ ነው፣ አላህ ጌታ ነው፣ ሰላት እሰግዳለሁ፣ ዘካ እሰጣለሁ ብለህ እመን፣ እንደዚህ ብለህ ተብሎ ለሀገሩ ደብዳቤ ይጻፍለታል። አልቀበልም፣ ሙሐመድም ነብይ ነው አይደለም፣ አላህም አምላክ ነው ብዬ አይደለም ካለ ምንድነው የሚደረገው? ጦርነት ይከፈትበታል። ጦርነት ይከፈትበትና አሁን እነኝህ እንደሚሉት ከሆነ ማለት ነው አይመጣውም እኮ ከመካ ተነስተ ከመዲና ተነስተ ቱርክ፣ ኢራቅ፣ ኢራን እነኝህን ሀገራቶች የወረሯቸው በሌላ ምክንያት አይደለም። ደብዳቤ ቅድሚያ ይጻፋል፣ ታሪካቸውን ስለማያውቁት ነው። እነኛ መታወባቸው አይደለም ቅድሚያ ደብዳቤ ነው የሚጻፈው። በእነኚህ ውስጥ እንዳልኳቸው የክርስቲያኑ መሪ አይ አልቀበልም ካለ ጦርነት ይደረግበታል። ከዛ በኋላ ምንድነው የሚሆነው? ይወረራል። ከተሸነፈ እነሱ ሲያሸንፉ ምን ያደርጋሉ? ክርስቲያንና አይሁድ ለሆነው ፎበል አለው። እንደ ጣዖታውያን አይገደልም። ጣዖታውያን ይገደላሉ። ያላቸው አማራጭ ጣዖታውያን መገደል ወይም ደግሞ በምርኮ ዘባቸው እንደፈለጋቸው እንትን ማለት ነው። የተወሰነች የክርስቲያኖቹ ልዩነት አለው። ሱራ 9:29 መሰረት አድርጎ ገንዘብ ነው የሚቀበሉት። ያም የሆነው ለምንድነው? በሌላ ሀገር ላይ ስለሚገኙ እነዛን ሄደው ስለሚወሯቸው ጣዖታውያኖችን ገንዘብ ያገኙባቸው ነበር። እነሱን ካጠፏቸው በኋላ ከነሱ ገንዘብ የሚገኘው ከጠፋ በኋላ ያደረጉት ምንድን ነው? ከክርስቲያኖች እና ከአይሁዶች ላይ ጂዚያን መቀበል ነው። ጂዚያ ወይንም ደግሞ ክርስቲያኖችና አይሁዶችን አዋርደው ገንዘብ የሚቀበሉበት ማለት ነው። ከዛ በኋላ ግን ስቲል ክርስቲያኖችን እንዴት ነው የሚቀበሉት? የውርደት ነው። ክርስቲያኖቹ ይህንን ሲሰጡ ፀጉራቸው የፊተኛውን ይላጩታል፣ ወገባቸው ቀበቶ ይታሰራል። የሚለዩበት ዩኒፎርም ነው መልበስ ያለባቸው ክርስቲያኖች በዛ ሀገር የሚኖሩ ላይ እና ገንዘብን ሲሰጡ ደግሞ በባዶ እግራቸው እንደዚህ ተናንሰው ዝቅ ብለው ነው ገንዘብ የሚሰጡት። ይህንን በሚያደርጉ ሰዓት ከህይወታቸው ንብረታቸው እንዲጠበቅ ነው። አለበለዚያ ኤኒ ታይም ሊገደሉ ይችላሉ። እሱን በሀዲሶቹም እናያቸዋለን። ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ይሄ የወረደበት ምክንያት ምንድነው? እሱ ማለትም ይሄ የሚነግረን ከዚህ የምንረዳው ምንድነው? መሐመድም እንዳለው ሁለት ዲን በአንድ ሀገር ላይ በፍጹም ሊኖር አይችልም ብሏል። ሁለት ዲን አብረው መኖር አይችሉም። ስለዚህ ምን አለ? ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን፣ አማራጭ አለ እንደ ቁርአን ነው። ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ስለዚህ ይህ ግዴታ ነው። ግን ይሄ የሚተገበረው መቼ ነው? ቁጥር ሲበልጡ ነው። ሱራ 3:28 ላይ ተፍሲር ኢብን ከሲር በደንብ ያብራራዋል መቼ እንደሚተገበር። መቼ ነው ክርስቲያኖች እና ሙስሊሞች ጦርነት መክፈት የሚችሉት? እስከ መቼስ ድረስ ነው ሙስሊሞች ከክርስቲያኖች ጋር እወድሃለሁ ጓደኛዬ እያሉ መቀጠል የሚችሉት? መቼ ነው? ከክርስቲያኖች ጋር ጓደኛ ሳይሆኑ ሙስሊምና ሙስሊም ብቻ ጓደኛ መሆን ያለባቸው መቼ ነው? መቼስ ነው ክርስቲያኖችን ማጥቃት የሚችሉት የሚለውን ሱራ 3:28 ላይ በደንብ አድርጎ ተፍሲር ኢብን ከሲር በደንብ አብራርቶታል። ስለዚህ ግልጽ ነው። ጂዚያ የውርደት ገንዘብ መቀበያ ሲሆን ጂሃድ ደግሞ ምንድነው? እሱ ሙስሊም የበላይ ሲሆን በሌላው አካል ላይ ወደ እስልምና ይመጡ ዘንድ ጥሪ የሚያስተላልፍበት ማለት ነው። ነገር ግን እዚህ ላይ አንድ መገንዘብ ያለብን ነገር አለ። እስቲል የክርስቲያኖችና የአይሁዶች የተሻለ ነው ቢልም ብንልም ማለት ነው እንደ ጣዖት አምላኪዎቹ ወዲያውኑ አይገደሉም። ግን የተወሰኑ ክርክሮች አሉ እዚህ ላይ። ስቲል ክርስቲያንና አይሁዶቹ የመገደል ቻንስ አላቸው። ምክንያቱም ሁለት ዲን በአንድ ሀገር ላይ መኖር አይችልም ከሚለው ጋር ስለሚጋጭ ገንዘብ ብቻ እየተቀበሉ ማስቀጠል ከዚህኛው ጋር ይጋጫል።
መሐመድ ከተናገረው ጋር ሁለት ዲን አብሮ ኤግዚስት ማድረግ የለም ከሚለው ጋር የሚሉ ሙፈሲሮች አሉ። ስቲል ግን እስከማውቀው ድረስ ደግሞ የተወሰኑት አይ ክርስቲያንና አይሁዶች ተዋርደው ዝቅ ብለው ተናንሰው ግብር እየሰጡ ጂዚያ ግብር የኖርማል ግብር አይደለም። ዋይዘ ግብር ላይ ሆኖ ሙስሊሞቹ እዚህ ያሉት ኢንተርፕሬት የሚያደርጉት እንደዛ አለ። ኢብኑ ተሚያ በሉት፣ ኢብን ቀያም አልጀውዚ በሉት፣ ኢብን ከሲር በሉት፣ ጀለልዲን አሱጢን በሉት፣ ሁሉንም ላሳያችሁ እችላለሁ። ሱራ 9:29ን ያብራሩበትን ክርስቲያኖቹ ልክ ሙስሊሞቹ መጥተው ክርስቲያኖቹን በሚወሩበት ላይ ምንድነው ማድረግ የሚችሉት? ክርስቲያኖቹ እኛ ቤተክርስቲያን መጥቶ አንድ ሙስሊም ለ3 ቀን ያህል ማደር ፈልጋለሁ ከሚስቴ ጋር ካለ ማደር ይፈቀድለታል። በደንብ አስተውሉ። እንዲያድር ይፈቀድለታል። እኔ የለበስኩት ይሄ ያምራል ብሎ ካሰበ አውልቅ እናንተ ካለኝ አውልቄ መስጠት አለብኝ። ጫማዬን አምጣ ካለኝ ጫማዬ መስጠት አለብኝ። ይሄንን ፀጉሬን እንደዚህ መላጨት አለብኝ። ከሚስቱ ጋር መጥቶ ከአልጋህ ላይ ውረድ ካለኝ እኔ መሬት ተኝቼ እሱ ከሚስቱ ጋር እኔ አልጋ ላይ መተኛት ይችላል። ምግብ ደግሞ ማዘጋጀት አለብኝ። እናቴ ሞታ እንኳን ድምፄን ከፍ አድርጌ ማልቀስ አልችልም። ጧፍ ማብራት አልችልም። ሙስሊሞች ባሉበት አካባቢ ላይ ደውል ማሰማት አልችልም። መጽሐፍ ቅዱስ ድምፄን ከፍ አድርጌ ማንበብ አልችልም። ጸሎት ከፍ አድርጌ ጸሎት ማድረግ አልችልም። ቁርአን በፍጹም መንካት አልችልም። ማስተማር አልችልም። ሰዎች ከእስልምና ወደ ክርስትና እንዲመጡ በፍጹም መስበክ አልችልም። ከክርስትና ግን ወደ እስልምና የሚሄዱ ካሉ መከልከል አልችልም። ሰዎች ከክርስትና ወደ እስልምና እንዲሄዱ ደግሞ ሪከመንድ ማድረግ ማበረታታት አለብኝ። ማህተብ በአረብኛ መምታት አልችልም። መጠጥ መሸጥ አልችልም። የሙስሊም ባሪያን መግዛት አልችልም። እኔ እንደዚህ ቁጭ ያልኩበት ላይ አንድ ሙስሊም ከመጣ ለሱ ቦታዬን ወንበሬን መልቀቅና እኔ መሬት መቀመጥ አለብኝ። እነኚህ ኢምፖዝ ይሆኑብኛል። ጂዚያ ማለት ከገንዘቡ በተጨማሪ ገንዘብ ከምሰጠው በተጨማሪ እነኚህ ሁሉ ኢምፖዝ ይሆኑብኛል ማለት ነው። ኤኒ ታይም ደግሞ ህይወቴ አይጠበቅም። ሱራ 9:29ን ተፍሲር ኢብን ከሲርን ወይን ትከፍትልናለህ ወይ ኢብኑ ተሚያን እነኚህ እናያቸዋለን። ቃል አዘጋጃቸው እንዲሁም ደግሞ ሳይ ሙስሊም 21ኤን ታዘጋጅልናለህ እናያቸዋለን ማለት ነው። ይሄ የሚተገበረው ግን ምንድነው? ቅድም ባልኳችሁ ሱራ 3:28 መሰረት ኢብን ከሲር በደንብ ያብራራዋል። ሙሚኖች ከክርስቲያንና ከአይሁዶች ጋር ረዳትና ወዳጅ አታድርጓቸው በሚለው ሱራ 3:28 እና ሱራ 5:51 መሰረት ምን ያስቀምጣል? ተቂያ ይቻላል ይላል። ተቂያ ማለት ቅዱስ ውሸት ነው። ተቂያ ይዛለው ወደ አንቲል ዴይ ኦፍ ሚታር አንዴ እስከ ቅያማ ቀን ተቂያ ይቻላል ብሎ ያስቀምጠዋል ማለት ነው። ማንኛው ነው ይህንን የሚለው? ሱራ 3:28 ተፍሲር ኢብን ከሲር። መቼ? እስከ ቅያማ ድረስ። ምን ተቂያ ምንድነው? እሱ ቅዱስ ውሸት። በጥርስ እየሳክ በልብ መርገም ትችላለህ። ይሄ ግን እስከ ቅያማ ቀን ድረስ ነው የሚቻለው። ልክ ይህንንም ደግሞ መዋሸት የምትችለው ከክርስቲያኖች ጋር ወድሃለው፣ ጓደኛዬ ነህ፣ ሞትልሃለው፣ እኔ በእምነት ብንለያይም ችግር የለውም አብረን መኖር እንችላለን እስከ ማለት ይችላል። እንዲህ እያለ መዋሸት ይችላል። በልብህ ግን ግዴታ ደግሞ መራገም አለበት። በልቡ አላህ ያጥፋህ የሚለውን ሱራ 9:30 ማለት አለበት። ምክንያቱም ቁርአን ስለሆነ ክርስቲያን አይሁዶችን አላህ ያጥፋቸው ብሎ መራገም ግዴታው ነው። ይህንን ታዲያ ለምንድነው የተፈቀደለት? ወዳለሁ፣ አፈቅራለሁ፣ ጓደኛዬ ምናምን ማለት ከክርስቲያኑ ጋር አብረን መኖር እንችላለን አልነካም አትንካይ ማለት የሚቻለው ለምንድን ነው ታዲያ? ያብራሩታል። ቁጥር የበታች ከሆናችሁ ለምሳሌ ክርስቲያኖቹ 9 ከሆኑ ሙስሊሙ 1 ከሆነ አደጋ ሊያደርሱብኝ ይችላሉ ብሎ ከፈራ ቁጥር ከነሱ አቻ እስኪሆን ድረስ 5 እስኪሆኑ ድረስ ይቻላል። ልክ ቁጥር ሲመጣጠኑ ግን ከክርስቲያኖች ጋር ጓደኛ ረዳት መሆኑን ማቆም አለበት። ልክ +1 ሲሆኑ አታክ ለማድረግ መዘጋጀት አለበት። ሱራ 8:60 ላይ ባለው መሰረት የታጀቡ ፈረሶች ከጦር መሳሪያም ተዘጋጁላቸው፣ ለምታውቋቸውም ለማታውቋቸው መሳሪያን የጦር መሳሪያን አዘጋጁላቸው በሚለው መሰረት ማለት ነው። ልክ ዘዴ ቁጥር 1+ ከሆኑ በኋላ ግን አታክ ማድረግ ይፈቀድላቸዋል።
ይፈቀዳል ማለት ነው። እንደዛ አብራርቶታል። ሀዲሶቹን አንዴ ክፈትልንና ተርታውን እንያቸው ላወራ ናቸው። ቢኒ እንኳን ደህና መጣህ። መልካም። እንደ መግቢያ ዝም ብዬ ከአማርኛ ላይ አንድ ሁለት ነገር ላሳያችሁ እፎይ ካወራቸው ነገሮች፣ ከዛ ሀዲሶቹን እየከፈትን በአንድ ኢብኑ ከሲር ምናምን እናያለን። በርካታ ቦታ ላይ ስለ ውሸት የተጻፈ እናያለን። እሺ መልካም። ደርቦ ነው የማን ድምፅ ነው? አሁን ተስተካክሏል መሰለኝ። መልካም። እሺ እዚህ ላይ ሪያዱ ሳሊህ ቅጽ 2 ላይ ገጽ 330 ምዕራፍ 261 የሚፈቀዱ ውሸቶች ብሎ ያስቀምጣቸዋል። በእስልምና ውሸት ይፈቀዳል። ለምሳሌ ብሎ ያስቀምጥና የሚፈቀዱ ውሸቶች አንድን ነገር ማለት ነው እንዲሳካ ከፈለጋችሁ ያ ነገር እንዲሳካላችሁ እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል፣ ግዴታ ይሆናል። በምን በጦርነት በምን ይላቸዋል። ንግግር አንድ ዓላማ ለመፈጸም የሚረዳ መሳሪያ ነው። በንጹህ ቃል ኪዳን ሊደርስ የማይችል በጎ ዓላማ በውሸት ለማሳካት መሞከር ክልክል ነው። ያንም በጎ ዓላማ በውሸት ካልሆነ በስተቀር ማሳካት የሚቻል ከሆነ ግን መዋሸት የሚፈቀድበት ሁኔታ ይፈጠራል። እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል ብለው በግልጽ አስቀምጠውታል። እንበልና አንድ ሙስሊም ሊገደል ወይም ገንዘቡን ሊቀማ ከፈለገ አንድ ግፈኛ ቢደብቅና ወይንም ገንዘቡን ደብቅና ሌላውን ሰው ለእርሱ ቢጠይቀው መዋሸት ግድ ይሆንበታል። እንዲሁ ብሎ ያስቀምጥና ግዴታ የሆነባቸው ነገሮች አሉ። ከዛ ዝቅ ብሎ ሀዲሱ ላይ ያስቀምጣል። ኡሙል ኩልሱም የተባለችው የመሐመድ ሚስት ተከታዩን መናገራቸውን ሙስሊም አክለዋል። በዘገባው ሰዎች ከሚናገሯቸው ውሸቶች ውስጥ መልእክተኛው ከሶስት ውጪ ሲፈቅዱ አልሰማሁም። መሐመድ የፈቀዳቸው 3 ውሸቶች አሉ። ምንድናቸው? እነርሱም በጦርነት ወቅት ሰዎችን ለማስታረቅና ሚስት ለባሏ ባል ለሚስቱ የሚያደርጉት ጭውውት ናቸው። በእነዚህ 3ቱ መዋሸት ይቻላል። የዛሬ ቶፒካችን ምንድን ነው? በሰው በመግደል በጦርነት በእንትን መዋሸት ይፈቀዳል የሚለው ነው ማለት ነው። ስለዚህ ቅዱስ ውሸት ይባላል በእስልምና። እንደዚሁም የነቢያት ታሪክ መጽሐፍ አለ እዚህ ጋር ፊት ለፊቴ። የነቢያቱ ታሪክ ሀያቱል ሶሐቢ የሚለው ላይ እዚህ ላይ ምን ያስቀምጣል? በአማርኛ እናምጣላችሁ። ከአረብ ልሳነ ምድር ውጭ ያሉ አገር ገዢዎችን ወደ ኢስላም ለመጥራት ደብዳቤ አስይዘው ለመላክ በወሰኑበት በ6ኛው ዓመተ ሂጅራ ነበረ። ነቢዩ መሐመድ ለዚህ ተልእኮ ታላቅ ትኩረት ሰጥተው ነበረ። እነዚህ መልእክተኞች የሚሄዱት ከሙስሊሞች ጋር ምንም አይነት ስምምነት ወይንም ውል ያላደረጉ ህዝቦች ካሉባቸው ሩቅ ሀገሮች ነው። ጋይስ ሩቅ ሀገሮች ምንም አይነት ስምምነት የላቸው፣ ምን የላቸው፣ አይተዋወቁ፣ ምን አይሉ። ሄደው እስልምናን ተቀበል ትባላለህ፣ ደብዳቤ ይጻፍልሃል። ካልተቀበልክ እንትን ትባላለህ ማለት ነው። ስለዚህ ሀገሮች ቋንቋ ወይ ስለ ቤዞች ቀጥል። በደንብ አስተውሉ። ምንድነው እሱ ቃል እንዳነበበላችሁ ሩቅ ሀገር ላሉት ውልም የላቸውም፣ የጦር ስምምነትም የጦር ጠብም የላቸውም። ሩቅ ሀገር ከነ ሙሐመድ የሚባል ማን እንደሆነ እንኳን ለማያውቁት እዚህ ሀገር ላይ ሩቅ ሀገር ላይ እከሌ የሚባል ክርስቲያን መሪ አለ ተብሎ ደብዳቤ ይጻፋል። ትሰልማለህ ወይንስ እንምጣለህ ተብሎ ማለት ነው። ምንድነው የተቀደደ ገባው። ስለዚህ ትሰልማለህ ወይንስ እንምጣለህ ተብሎ ደብዳቤ ይጻፍለታል። አልሰልምም ካለ ይሄዱና ይወሩታል ማለት ነው። ይሄዱና ወረራ ይፈጽሙበታል። ከዛ በኋላ ቅድም ያልኳችሁ በሙሉ ይደርሱበታል። ቀጥል ይቀጥልና ከዛ በኋላ በቀይ ያሰመርኩት ድረስ ነበር፣ በፒንክ ያሰመርኩት ድረስ ነበር ያነበብኩላችሁ። አሁን ከአረንጓዴ ነው የሚቀጥልላችሁ። ስለ እነዚህ ሀገሮች ቋንቋ ወይንም ስለ ገዢዎቻቸው ዝንባሌ ባህሪ በሰፊው አያውቁም ነበረ። ገዢዎቹ ሃይማኖታቸውን አርአያዎቻቸው የነበሩትን ህዝቦች ሃይማኖት እንዲቀበሉ ማድረግ ነበረባቸው። ከዛ በፒንክ ያሰመርኩበት ላይ ብላል። በመሆኑም ግዳጁ ምን ያህል አደገኛ እንደነበረ መገመት አይከብድም። ኢማጅን ሰላም ያለን ሀገር እንደ ሀገር ነው፣ እንደ ግለሰብ አይደለም፣ እንደ ሀገር
ሄደው እስልምናን ተቀበል ይባላል። አልቀበልም ካለ ይወረራል ማለት ነው። ነቢዩ እቅዳቸው ምን እንደሆነ ለማሳወቅ ለሰሃቦቻቸው ሰበሰቡ። ንግግራቸውን አላህን በማሞገስና በማመስገን ጀመሩ። ከዚያም ስለ አላህ አንድነት ምስክርነታቸውን ከሰጡ በኋላ ከእናንተ መካከል አንዳንዶቻችሁ ወደ ውጭ ሀገር ገዢዎች ዘንድ ለመላክ ፈልጋለሁ። እስራኤላውያን የማርያም ልጅ ከሆነው ከኢየሱስ ጋር እንደተጣሉት እናንተም እንዳትጣሉኝ በማለት ንግግራቸውን ቀጠሉ። እነሱም የአላህ መልክተኛ ሆይ በእርሱ የፈለጉትን ማንኛውም ነገር እናደርጋለን፣ የፈለጉት ቦታ ይላኩን በማለት መለሱ። ስለዚህ ነቢዩ ሰሃቦቻቸውን በሰሃቦቻቸው መካከል ስድስቱን ለአረብና ለውጭ ሀገራት መሪዎች ደብዳቤ ይዘው እንዲሄዱ አዘዟቸው። ከዚያ መካከል አንዱ አብደላህ ብን ሁፋዝ ነበረ። የነቢዩ ደብዳቤ ለፋርስ ንጉስ ለኪስራ ፓርቬዝ ለማድረስ ተመረጠ ይላል። ይቀጥላል። በጣም ሰፊ ነው ታሪኩ። ፖይንት ግን የተለያዩ ሀገራት ላይ ደብዳቤ ይላካል። ሀገሮቹ ሙሐመድ የሚባል ሰው መኖሩን የማያውቁ ደብዳቤ ይመጣለታል። ትሰልማለህ አንተ ንጉስ ወይንስ አትሰልምም? ማሰልም ከሆነ ጦርነት እናውጅብሃለን፣ እንወራሃለን። ቅድም ያልኳችሁ ላይ ጨምርላችሁ አዲስ ቤተክርስቲያን መስራት አትችልም። ለመነኩሴዎች ቤት መስራት አትችልም። መስቀል አደባባይ ይዘህ መውጣት አትችልም። ሙስሊሞች በሚያልፉበት አካባቢ ላይ እናትህ ብሞት እንኳን ድምፅህን ከፍ አድርገህ ማልቀስ አትችልም። ሙስሊሞች መቃብሩ አካባቢ ላይ መቃብር አትችልም። ወይንስ ትሰልማለህ ይሉታል፣ ወይንስ እንደዚህ እናደርግህ መጠን ይሉታል። ስለዚህ እነኛ አማራጮች አሉት። አይ ሰልማለሁ ካለ አሰልመው ህዝቡ ሁሉ እንዲሰልም ይደረጋል። አይ አልሰልምም ንጉሱ ካለ ደብዳቤ ዞለት የመጣው ነው አልሰልምም ካለ ምን ያደርጋሉ? መጥተው ይወሩታል። ይሄ ጂሃድ ይታወጃል ማለት ነው። ይወረራል። እዛ ወደሚገደለው ይገደላል። የቀሩትን ተማረኩ በኋላ ምን ያደርጓቸዋል? እነሱ ደግሞ እንዳይገደሉ ለህይወታቸውና ለንብረታቸው ዋስትና የላቸው። ኤኒታይም ቢገደሉ ገዳያቸው ገሃነም አይገባም፣ ገነት ነው የሚገባው። የካፊ ገዳይ እና ገዳዩና ሟቹ ሁለቱ አብረው ገሃነም ይገባሉ የሚል ስለሌለ ምንድን ነው የሚለው? ሁለቱ አብረው አንድነት አይገቡም ነው የሚለው። እንዲሁም ደግሞ ከእንትን የወጣን ባገኘህበት ብገድለው በቂያማ ቀን ሽልማት አለ ስለሚል ማለት ነው። ኦኬ እነኚህ ወደ ፐርሺያ ምናምን የላካቸው ናቸው። ከዛ በፊት ግን ሳይ ሙስሊም 21 አንዴ ክፈትልኝ። ህይወታቸው ዋስትና አለው ወይ? እያንዳንዱ ከዛ በኋላ ዋስትና አለው ወይ? ወደ ተለያየ ሀገር ነው። ህንድ ተልከዋል። ወደ ኢራቅ፣ ወደ ህንድ፣ ወደ ፐርሺያ፣ ኢራቅ፣ ኢራን፣ እስራኤል፣ ግብፅ፣ ቱርክ፣ ወደ ሁሉም ሀገር ነው የላከው። ወደ ሁሉም ትሰልማላችሁ፣ እንምጣላችሁ። አቢሲኒያን ተልከዋል። ኢትዮጵያ አቢሲኒያን ተልከዋል። ኤኒዌይስ ይሄንን እንደምትመለከቱት ከባቡ ጀምረው አንዴ ከላይ ከፍ አድርግና ቡክ ኦፍ ፋይት አይ ቲንክ እንደዛ መሰለኝ የሚለው ቻፕተሩ ገና ሲጀምር ኮማንድ ቱ ፋይት ፒፕል አንቲል ዴይ ሴይ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ምንድን ነው የሚለው? ሰዎች ላ ኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ መጋደል ካላልክ አይቻልም። ምክንያቱም ሃይማኖት ለአላህ ብቻ እስኪቀር ድረስ ተጋደሏቸው ስለሚል ማለት ነው። ከዛስ ኤስታብሊሽ ሰላት እስኪሰጡ ሰግዱ፣ ፓይ ዘካ እስኪሰጡ፣ ብሊቭ ኢን ኤቭሪቲንግ ዛት ዘ ፕሮፌት ብሮት ሙሐመድ ባመጣው ሁሉ እስኪያምኑ ድረስ። ስለዚህ ማን ነው የሚያምነው ነው? አሁን ሰንበዲ መጥቶ አሁን እኔ ልጋደል መጥቻለሁ ሰላት እስክሰጥ ላኢላሃ ሙሐመድ ረሱሉላህ እስክትል ድረስ ዘካ እስክሰጥ ድረስ ቢልህ አትቀበልም። ሊትራሊ ምን ሁን እያለ ስለሆነ ሙስሊሙን እያለ ስለሆነ አልቀበልም ካልክ ሀዲሱን ከፍ አድርገው። አልቀበልም እነኝን ካልክ ምንድን ነው የምትደረገው? I have been commanded to fight against the people so long as they do not declare that there is no God but Allah ታላ ሌላ ጌታ የለም ወይም
የሚመለክ የለም ብለው እስኪያውጁ ድረስ እንድጋደል ታዝዣለሁ። ምን እስኪሉ ድረስ? በሙሐመድ በአላህ እስኪያምኑ ድረስ አንድ ቤቷ ይህንን እስኪሉ ድረስ ታዝዣለሁ። ይህን ካሉ ምን ይደረጋሉ? ጋራንቲ ይሰጣቸዋል። ለምን? ፕሮቴክሽን ኦፍ ሂዝ ፕሮፐርቲ ሂዝ ላይፍ ኦን ማይ ቤቭ ኤክሰፕት ፎር ደ ራይት አፊርስ ደ ሬስት ዊዝ አላህ። ይህንን ካሉ ምን ይሰጣቸዋል? መፍቱ ይሰጣቸዋል፣ ጥበቃ ይሰጣቸዋል። አላህ ጌታ ነው፣ ሙሐመድ ነቢይ ነው፣ ሰላት እንሰግዳለን፣ ዘካ እንሰጣለን ካሉ ንብረታቸው፣ ህይወታቸው ተጠባቂነት አለው። ቀሪው ከአላህ ጋር ይተሳሰባሉ። ካላሉስ ህይወታቸው፣ ንብረታቸው፣ ገንዘባቸው ተጠባቂነት የለውም። ደማቸው ደመከልብ ነው። ደማቸው ደመከልብ ነው። ቀጥል። እዚሁ ከራዕየ ሳሊ ገጽ 1 ላይ ገጽ 83 ሐዲስ 94 ላይ ላንብብላችሁ። መሐመድ ይህን ኑራ ቃል የተናገረበትም ማለት ነው። አንድ ሰሃባ ምን ብሎ ይጠይቀዋል? ለምንድን ነው ባንዲራውን ከሰጠው በኋላ ባንዲራውን በሚቀጥለው ሐዲስ ስለማሳያችሁ ከዚህ ጀምር። የአላህ መልእክተኛ ሆይ ሰዎችን የምንዋጋቸው በፒንክ ያሰመርኩበት ማለት ነው የምንዋጋቸው ለምን ዓላማ ነው ሲል ጠየቀ። እንግዲህ አለ መሐመድን ሰዎችን የምንገላቸው ዓላማችን ምንድን ነው ብሎ ሲጠይቅ ከአላህ ውጭ ሌላ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውና ከአላህ ውጭ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ድረስ ተፋለሟቸው። ይህንን ካደረጉ ደማቸው፣ ገንዘባቸው ከኔ ይጠበቃል፣ ህጋዊ ይሆናል። ካልሆነ በቀር ግን ከአንተ የተጠበቀ ነው፣ ሌሎች ተግባሮች በመተሳሰብ አላህ ነው ብለው ያስቀምጣሉ። ስለዚህ እዚህኛው ላይ ምንድን ነው እምቢ ካሉ ደማቸውና ንብረታቸው ይወሰዳል ማለት ነው። ይህንን ሲያስረክብ መሐመድ ምን አለ? በውር ጦርነት ጊዜ ይህንን ጎራዴ አለ መሐመድ፣ ይህንን ጎራዴ የሚቀበለኝ ማን ነው ብሎ ጠየቃሉ። እኔ በማለት ሁሉም እጁን ዘረጋ። በተገቢ መንገድ መያዝ የሚችል ማን ነው በማለት ሲጠይቁ ሰዎች እጃቸውን ሰበሰቡ። እኔ በአግባቡ ይይዘዋለሁ አለ። አቡ ዱጃና ከመልእክተኛው ሰለላሁ ዐለይሂ ወሰለም እጅ በመረከብ የአጋሪዎችን አንገት ምን አደረገ? ቀላበት። መጨረሻ ላይ መሐመድ ራሱ ጎራዴ ሰጥቶ ነው የሚልካቸው። ስለዚህ ምንድነው እሱ ዋናው ጂሃድ፣ ቅድም እንዳልኳችሁ መጥተው ስለወጉ ራስን የመከላከል ምናምን አስመስለው አንዳንዶች ሲቀጥፉ ያለውኝ እና በጣም ያስቀኛል። ግን አሁን ላይ ጥሩ ትክክል አቂዳቸው የሚያውቁ ኡስታዞች እየተመለከትኩ ነው እየተቀጠፈበት ነው። ትናንትና ማታ ኃይለኛ ጭቅጭቅ ነበረ። ቪዲዮዎችን ልከውልኝ አይቼ እዚህ ጭንቅላቱ ራሱ ምንም እያለ ድንቁር ያለ አንድ ኡስታዝ አለ። ሚያቅ የሚመስላቸው መጽሐፍ ቅዱስ ላይ ዝም ብሎ ሲንቦጫረቅ ሚያቅ የሚመስላቸው አለ። ከዚህ በፊት ሱራ 290 ጀምሮ ያለውን እስከ 293 አካባቢ ያለውን ሸምጥቶት ነበረ። ግደሏቸው የሚለውን ገድል ነው መጽሐፍ ቅዱስ ጋር እንዳለው ተመሳሳይ ነው ብሎ ሽምጥጥ የዛሬ ዓመት አካባቢ ካስታወሳችሁ ሸምጥጦት ነበረ። ሊተራሊ እኮ ከየገድል ጋር ምንም የሚያገናኝ የለም። የመጽሐፍ ቅዱሱ ሌላ፣ የቁርአኑ ሌላ፣ ከመጽሐፍ ቅዱሱ ጋር ተመሳሳይ ነው። ግን የራሱ ሰዎች የራሱ ኡስታዞች አዋረዱት። ኃይለኛ ጭቅጭቅ አድርገው ይመስለኛል። ቪዲዮዎቹን እያየው ነበር። ግን እስቲል ዋሸ። ያኔ ሲያብራራ እንደ መጽሐፍ ቅዱሱ ነው ብሎ ገድል ማለት በመጽሐፍ ቅዱሱ ያው ገድል ማለት ራስን ዲቮት አድርገህ የስጋዊ ፍላጎትን ገለህ ለፈጣሪ ራስን መስጠት ነው። ራስን ለፈጣሪ መሰዋት ይችል መታረድና ማረድ አይደለም። በጾም በጸሎት የሴጣን ስራን መግደል ማለት ነው እንጂ ግድያችን እኛ ተጋድሏችን ከደምና ከስጋ ጋር አይደለም ስላለ ጳውሎስ ቅዱስ ጳውሎስ ከስጋና ከደም ጋር አይደለም ተጋድሏችን ስለተባለ፣ ስለዚህ የኛ ተጋድሎ ምንድን ነው? በጾም በጸሎት ነው። እንደ መጽሐፍ ቅዱሱ ነው እንደዛ ነው ብሎ ፈታው ማለት ነው። ድንቁርን ነው። እኛ ንቀን ትተነው ነበር። የራሳቸው ኡስታዝ ግን ተነሱበት። ሌላ የአባትህን ብልት ንከስ የሚለውን ለዘመናት ሲከራከሩ ነበረ እየመጡ ሙሐመድ ሊትራሊ የአባትህን ብልት ንከስ ወይንም ደግሞ የአቡበከር የተናገረው ምሱስ በድር የሚለው ምሱስ በድር አላት የሚለው
ያላትን ሽንት መሽኛዋን ምጠጥላት ወይም እንደዛ አካባቢ የሚለውን ሽምጥጥ ያደርጉ ነበረ። ኡስታዙም ምን ብሎ አለ? አይ ሙሐመድ አይደለም የተናገረው እንዲህ ብሎ አላዘዘም ብሎ ሸመጠጠ። እኔ ፍራንክ ሊሆኑና ወደ 2000 ሰዎች ቪዲዮውን ግቡና አዳምጡት። ከዛ ሄዱና እንግሊዘኛውን እዩት። አንተ ያልከው በአረብኛ ነው፣ በአረብኛ ስለሆነ ነው ትክክል፣ በእንግሊዘኛው ሳነበው ተሳስቼ ነው፣ እንግሊዘኛው ስህተት አለበት አለ። አልአደብ አልሙፈርድ 963 ላይ ልድገምላችሁ። አልአደብ አልሙፈርድ 963 ላይ ነው። እንግሊዘኛውን ሄዱና እዩት። አንድ ስህተት የለበትም። ክደቱን ላለማመን እንግሊዘኛው ስህተት ስላለበት ላይለላ የምንለውን ራሱ ምን ብሏል ያለው? ሙሐመድ ኢለላ ብሏል ነው ምናምን ብሏል። ማይገናኝ እንቶ ፈንቶ ማለት ነው። ውሸት። እንግሊዝኛውን ሄዱና ይዩት። ያው እዚህ ጋርም ከፍቶላችኋል። ሄዱና ይዩት እናንተ በራሳችሁ። በዚህ መጠን ኡስታዞቹ ሲዋሹ ማለት ነው። ሲይዙት እንደዚህ ይዋሻል። እንደዚህ አይነት ሶሪ ኤነስ ግን ምን ልላችሁ ነው? ፕላስ የክርስቲያኖችና አይሁዶች ያረዱትን መብላት ይቻላል ሲባል ኖ ክርስቲያንና አይሁድ ያረዱ አይደለም የሚለው ከክርስቲያኖችና ከአይሁዶች ነው ብሎ ከአንዴም ሁለቴ ሶስቴ ረድ ሰጥቶበታል። መለሰና ደግሞ ተሳስቼ እኮ ነው ያኔ እኮ እንትኑ ጽሑፉን ነው እንጂ ወዲያውኑ አርሜዋለሁ አለ። ወደ 2-3 እኮ ተናግሮታል። አንዴ አይደለም በተለያየ ላይቭ ላይ አንደኛ ይሉ ስለያዙት እነሱ የራሱ ኡስታዞች አንዴ ነው ምናምን ብሎ እዛው እንዳረመው እንዳስተካከለው አደረገ። ለዘመናት ሲከራከርበት የነበረው ማለት ነው። ድንቁር ነው። ነስ የሆኑ ከበቂ በላይ ሰሒህ የሆኑ ሐዲሶች አሉ በዛ ጉዳይ ላይ። ቁርአኑ ግልጽ ነው። መጽሐፍ ቅዱስ ላይ ዝም ብለህ ሲንቦጫረቅ የሚያውቅ ይመስላቸዋል። መጽሐፋቸው ላይ ግን ሲንቦጫረቅ ሄዶ አሁን ሲያዋርዱት አይ እንደዚህ ሆኖ ነው እንደዛ ሆኖ ነው እንደዚህ ብሎ ክርስቲያኖች ግብረ ሰዶም ይቻላል ሲሉኝ እንደዚህ ለማድረግ ብዬ ነው ምናምን ብሎ እንትን ይላል። እና እነኚህ ኡስታዞች እያስተማሯቸው እንግዲህ መምኑ እኔ በምኑ አልፈርድም፣ ባይዘይ በምኑ አልፈርድም። በዚህ መጠን በገዛ ሃይማኖቱ ላይ እንዲህ የሚቀጥፍ ኡስታዝ ካለ ኔክስ በሌላ ሃይማኖቱ ላይ ደግሞ እንዴት ሊሆን ነው? በራሱ ሃይማኖት ላይ እኔ ኦሌስ ቻሌንጅ አድርጉኝ እላለሁ። አንድ የቀጠፍኩባችሁ ካለ፣ አንድ ሃይማኖታችሁ ማይለውን ያልኩት ካለ፣ አንድ እናንተ ማታምኑትን ሐዲስ ያመጣሁት ካለ፣ እነሱ እኮ እኛ ጋር የሚያመጡት የኤቴስት ያመጣሉ። ክርስቲያን ያልሆነ ኤቴስት የሆነ የእሱን ጽሑፍ የክርስቲያን አስመስለው እኮ ያነባሉ። ክርስቶስ ላይ የሆነ ጽሑፍ ከጻፈ፣ መጽሐፍ ቅዱስ ላይ የሆነ ነገር ከጻፈ አንድ ኤቴስት የእሱን መረጃ አድርገው ያመጡልናል። የራሳቸውን ሳሂህ የሆኑ ሐዲስ ነው እኛ የምናመጣው። የራሳቸውን ቁርአን ነው የምናመጣው። ክደው ሰሞኑን እንዲተባሉ እርስ በርሳቸው ማለት ነው። ያኛውም አይታችኋል። በ9 ዓመቷ መሐመድ አይሻን አልተገናኛትም ብሎ ከኔ ጋር ጠብ ተከፍቶ ነበረ። የዛሬ 3 ወር አካባቢ ላይ የገረፍኩት ኡስታዝ ማለት ነው። ከዓመት በፊት ከኔ ላይ ዘመቻ የተዘመተብኝ መሐመድ አይሻን በ9 ዓመት ላይ አልተገናኛትም ዋሽቷል ተብሎ ዘመቻ ተከፍቶብኝ ይገደል ተብሎ አዋጅ የተነገረብኝ አንዱ ያ ነበረ። አሁን ግን መጥተው ተገናኝተዋል ገባባት የሚለው ደከረ የሚለው ግንኙነት ነው የሚያሳየው የራሱ ኡስታዞች። አሁን እንደዛ ሲሉት ደግሞ መልሶ የእኛው ኡስታዝ ምናለ አይ እንደዛ ቃል በቃል እንደዚህ ስለማይል ነው ምናምን እሱ ያው ትክክል ነው ምናምን። ያኔ እኮ አላለ ውሸት ነው ተብዬ እኔ የሞት አዋጅ ታውጆብኝ ነበር። አሁን ግን መጨረሻ እርስ በርሳቸው ሲጣሉ አይ ለካፊር አታጋልጠን አታዋርደን ይባባላሉ ማለት ነው። እኔ ደስ የሚለኝ አባባል አለ መሐመድ ያለው በእኔ ላይ የቀጠፈ እኔ ያላልኩትን ያለ መኖሪያው ጀሃነም ነው ብሏል። ኢንተርቴን እያደረግኩኝ ሁለቱ የተለያየ ነገር ሲያወሩ ኡስታዞቹ አንደኛው ጀሃነም እንደሆኑ እርስ በርሳቸው ይተማመኑት። አንተ ጀሃነምና አንተ ጀሃነም ነህ እየተባባሉ ማለት ነው። እና ምን ልላችሁ መሰላችሁ፣ ማንኛችንም እዚህ ጋር ፐርፌክት አይደለንም። የአፍ ወለምታ ሊያገጥመን ይችላል። የጥቅስ ስህተት ሊመጣብን ይችላል ስንናገር በፍጥነት። ኢንቴንሽናሊ አስተምሮ መጠምዘዝና የጥቅስ መሳት ወይም የአፍ ወለምታ ልዩነት አለው። ሆን ብሎ አስተምሮን የመጠምዘዝ ግን መንበደለ ዲነሁ ፈቅቱሉ የሚለውን ለምሳሌ
በፍጹም ካልተዋጋ በስተቀር አይገደልም ብለው ሲከራከሩ ነበረ ለዘመናት እስከ ቅርብ ጊዜ ድረስ ከጥቂት በስተቀር ከጥቂት ሰዎች አይ ቲንክ አንደኛው እንደውም የድብድብ ጥሪ አቅርቦልኛል ዛሬ ኢንተርቴን አድርጌበታለሁኝ። ኤኒዌይስ ምላሽ ሰጠዋለሁ። እሱ ይገደላል ብሎ እንደሚያምን አውቃለሁ። ሌሎቹ ግን ከእስልምና ስለወጣ ብቻ አይገደልም፣ ከእስልምና ወጥቶ የሚጋደለን ከሆነ የሚዋጋን ከሆነ ወይንም ደግሞ ሰዎችን የሚያጠም ከሆነ ነው የሚገደለው ብለው ነበር የሚያምኑት። ትናንትና ሲጠየቅ ግን እኔ አላልኩም እኔ አልወጣኝም ምናምን ነገር ለመሸፋፈል ከዚህ በፊት እኮ ኖ መንበደለ ዲነሁ ፈቅቱሉ የሚለው ኖ አይልም እንደዛ ብሎ ሲከራከሩ የነበሩ ናቸው። የራሳቸው ኡስታዞች መጥተው ከእስልምና የወጣ ይገደላል እናንተ እዚህ ላይ እየቀጠፋችሁ ነው ሲባሉ ኖ ኖ ኖ እኔ አላልኩም ምናምን ሌሎቹ ብለው ይሆናል ምናምን ነገር ኤኒዌይስ ብቻ ምንድነው እሱ ክርስቲያኖች እኛ የምንዋሽለት አምላክ የለንም። ሰንበዲ እዚህ ጋር 10 ሰው ገብቶ ክርስትና ስለተቀበለ እቺ የጠፍራችን ቆሻሻ የሚጨምርልን የለም። እዚህ ጋር 2000 ሰዎች የሚያዳምጡኝ ዛሬ ወጥተው እስልምና ቢገቡ እቺን የጠፍሬን ቆሻሻ ያህል ከኔ ህይወት ላይ የሚቀንሰው የለም። የራሱን ህይወት ይበድላል፣ የራሱን ህይወት ይጎዳል። ወደ ክርስትና የሚመጣ የራሱን ይጠቅማል። ለዚህም ነው ገስት ላይ ደርድረናችሁ ወይና አስገብተን ድራማ ማንሰራው። ምን አገባን እኛ? ብትመጣ ለራስ ባትመጣ ለራስ። አይታችኋታል ሲጣሉ። እኔ ከዚህ በፊት አሳይቻችኋለሁ። እፎይ 3 ዓመት አስተምሮኝ ፎግሮናል። እየዋሸን ነው፣ እየዋሸን እያታለለን ነው። እፎይ 3 ዓመት አስተምሮኝ ይኸው ስላሴ አልገባለኝ ብላ ድራማ ስትሰራ እቺ ልጅ አላቃትም በፍጹም ክርስቲያን አይደለችም ብለን አሳይተናችሁ ነበር። በሶስተኛው ቀን እኔ ሻዳ ሊይዝ ነው እፎይ ያታሎናል እኛን ነው የበደለን አለች። ሻዳ ያዘች። አሁን እርስ በርሳቸው ሲጣሉ ኦሮምኛ ኡስታዞች ጋር ሄዳ ሻዳ ያዘችበትን ላኩልን። ትግርኛ ልጆች ጋር ሄዳ ሻዳ ያዘችበትን አየን። እነኚህ ኡስታዞች ጋር 2 ጊዜ ሻዳ ዛለች፣ 4 ጊዜ አንዷ ሻዳ ዛለች። ልይቷ ደግሞ ራሳቸው መጡና በመጀመሪያ ሙስሊም ነች አሉ። የራሷ እህቶች ጓደኞቿ ሲጣሉ ማለት ነው። ከዚህ በፊት አሳይተናችኋል። 16,000 ብር 16 ሚሊዮን ከሰሬ ነው ብሎ 4 ጊዜ ሻዳ ዞ በኋላ ተያያዘ። ምንድን ነው ሲባል ሻዳ ክርስቲያን ነኝ እያልኩ ሻዳ በመያዝ ገንዘብ እየተቀበልኩ ነው፣ በሻዳ ስም ገንዘብ ስለሚሰጥ አለ። ንቀን ዝም አለን። አንደኛይቱንም አሳይተናችኋል። ባሏ ጋር አብረው የመጡት ክርስቲያን ነኝ ብዬ ብላኝ ኒካ የሚያስርላት ሌላ ባል የለም ብዬ አገባዋት። በኋላ ግን ሙስሊምን አገኘዋት። ለምን እንዲያደረግሽ? እንዲያገባኝ። እንግዲህ ከዚህ በላይ አይዶን ነው ምን አይነት መገለጥ ቢመጣላችሁ ምን አይነት ማስረጃስ ቢመጣላችሁ አይናችሁን እንደምገልጡ አላውቅም። አንድ ነገር ለኦዲየንሶቼ ቦልድሊ ምነግራችሁ ዛሬም አንዴ ነገም በመረጃችን ትተማመናላችሁ፣ ለምንናገረው ነገር ታምኑብናላችሁ። ዛሬም ነገም የምንዋሽለት አምላክ የለም። እዚህ ጋር ዛሬ 50 ሰው ክርስቲያን ቢሆን ለፎይ የጠፍሩን ቆሻሻ የሚጨምርለት የለም። ዛሬ 100 ሰው ከክርስትና ቢወጣ ከፎይ ላይ የጠፍሩን ቆሻሻ የሚቀንስለት የለም። እኔ አንድ ነገር አምናለሁ። ክርስቶስ እንዳለኝ እውነትን ተናገሩ፣ ወደ አንድ ከተማ ግቡ፣ ያንን ወንጌል ንገሩ፣ ከተቀበሏችሁ በሰላም አብራችሁ ቀጥሉ፣ አስተምሯቸው። ካልተቀበሉ የእግራችሁን ትቢያ አራግፋችሁ ውጡ። ለእነኛ በፍርድ ቀን ያ ትቢያውን ምስክር ይሆንባቸዋል። እኔ እሱን አምናለሁ። እናስተምራለን እንጂ አንማታም። እውነትን እንናገራለን እንጂ አንዋሽም። እውነትን እንገልጻለን እንጂ ድራማ አንሰራ። ድራማ መስራት በጣም ቀላል ነው። እንደነሱ ድንቁርናና ድድብና ቢሆን ኖሮ ድራማ መስራት ቀላል ነው። ባለፈው አይታችኋል። ዲቤቱ ላይ መጥቶ ተገርፎ ከሄደ በኋላ
በትንሹ ለ3 ወር ያለቀሱበት ድቤሌ 40 ሰው ሻዳ ያዘ ብለው የራሳቸው ልጅ እዚሁ መጥቶ አንዱን የማቀው ራሱ ሻዳ ሲይዛየሁት ሙስሊሙ እያለ ሲያላግጡባቸው የራሳቸው ሙስሊሞቹ ምንድነው አሰደባችሁ ድራማ ነው የመሰሩት እስኪሏቸው ድረስ ማለት ነው። በዚህ መጠን የሚጋጋጡት፣ በዚህ መጠን የሚጥሩት እውነት ከሌላችሁ ነሰሰርሊ ድራማ መስራት አለባችሁ። እውነት ከሌላችሁ ነሰሰርሊ መዋሸት አለባችሁ። እኛ ነው ከክርስቲያኖች ጋር አንድ ቀን እፎይ ዋሽተሃል፣ ቢኒ ዋሽተሃል፣ ቃል ዋሽተሃል እየተባባልን አስተምሮ ላይ እንዲህ ብለህ ለከሌ ስትመልስ ቀጥፈሃል ስንባባል አይታችሁ ታውቃላችሁ? እንደዚህስ መጥቶብን ያውቃል እርስ በርስ ተጋጭተን? ምክንያቱም አንድ ወጥ የሆነ አስተምሮ ስላለን የምንዋሽለት ስለሌለን ማለት ነው። በዩቱብ የምታዳመጡን ሁላችሁንም ሰላም ብያለሁ። የዛሬ ቶፒካችን እንግዲህ እየተመለከታችሁት እንዳላችሁት ጂሃድን በተመለከተ ነው። ጂሃድ ጋር በተያያዘ በእስልምና ብዙውን ጊዜ የሚሰጠው ሌክቸር የሚሰጠው ኡስታዞቹ ሲናገሩ ልክ ራስን የመከላከል ሰልፍ ዲፌንድ አድርገው ይቆጥሩታል። አንድ እሱ ነው። ሁለተኛ ደግሞ ከብሉይ ኪዳን ታሪክ ጋር ሊያገናኙት ይሞክራሉ። የብሉይ ኪዳን ታሪክ በፍጹም ከኛ ጋር የሚገናኝ አይደለም። አንደኛ ደረጃ ለእስራኤሎች የተሰጠ ነው። ሁለተኛ ደግሞ የብሉይ ኪዳን ታሪክ እንደ ሀገር መጠበቂያ ነው እንጂ አንድም እስራኤሎች አንድም ከሀገራቸው ወጥተው ሌላ ሀገር ሄደው እንደ ሙሐመድ እንዳደረገው ወይም ሳባዎቹ እንዳደረጉት ወደኛ እምነት ተቀየጡ ብለው የተዋጉበት አንድ ጦርነት የለም። ታዲያ ለምንድን ነው በብሉይ ኪዳን ብዙ ግድያዎች እኮ አሉ፣ ያው የሚሰቀጥጡ አይነት ግድያዎች አሉ። ታዲያ እንዴት ነው እሱ ያላችሁ እንደሆነ ይመጣሉ፣ ይወሯቸዋል። ትናንትና በሰፊው አብራርቼላችኋለሁ። የአማሌቅያን ታሪክ፣ የሞሎክን አምልኮ፣ የበዓልን አምልኮ፣ በዛ ዙሪያ ያሉት ህፃናትን እያረዱ ነው የሚያመልኩት። ከመጡ ይወሯቸዋል። ከዛ ደግሞ ሰብላቸውን ይወስዱባቸዋል፣ ንብረታቸውን ይወስዱባቸዋል፣ ልጆቻቸውን ይወስዱባቸዋል። እንደዛ ነበር የሚያደርጓቸው። ስለዚህ ምን ያደርጋቸዋል? መጥተው ይወጓቸዋል፣ ይከላከሉና መጨረሻ ላይ ኃይል ሲያገኙ እስራኤሎች ያሸንፏቸዋል። እነኛን ይመቷቸዋል ማለት ነው። ሄደው አይደለም የሚወጓቸው። በደንብ አስተውሉ። ሀገራቸው ሄደው አይደለም የሚወጓቸው። ሜዳው በማን ሜዳ ነው? በእስራኤል ሜዳ ነው። በድንበራቸው ላይ ነው። ከድንበራቸው መውጣት ከየት የት ድረስ መዋጋት እንዳለበት ተሰምሮ ተሰጥቷቸዋል። ከዛ ሄደው መዋጋት አይችሉም። ይህንን ደግሞ ራሳቸው አዲስም አፊርም ያደርገዋል። ሁሉም ነቢያቶች የተላኩት ለገዛ ሀገራቸው ብቻ ነው፣ እኔ ብቻ ነኝ ለዓለም የተላኩት ብሎ መሐመድም ስላለው ይህንን አስተምሮታቸውም ያውቁታል፣ ግን ሊቀጥፉበት ይሞክራሉ ማለት ነው። ምክንያቱም ሁሉም ሀገራት የተላኩት ለገዛ ሀገራቸው ብቻ ነው። እኔ ብቻ ነኝ ለዓለም የተላኩት ስላለ እሱ ለዓለም ተልክ ያለው በምስራቅ ታየኝ፣ ምዕራብ ታየኝ፣ ደቡብም ሰሜኑም የኔ ነው፣ ምድር የአላህና የነቢዩ ነች በሚለው መስፈርት በአራቱ ማዕዘን ጦርነት የከፈተው መሐመድ ነው። የትኛውም ነቢይ ከሀገር ወጥቶ እንደ እስልምናውም አስተምሮ ሌላ ሀገር ላይ ሄዶ አልወረረም። እንደ መሐመድም አስተምሮ ከሌሎቹ የምንለይበት ያለውም እሱ እኔ በዓለም ላይ የተላኩ ነኝ፣ ሌሎቹ ለዛው ሀገራቸው ብቻ ነው። ስለዚህ እስራኤሎች ከባባድ ዘግናኝ ጦርነቶች አካሂደዋል። እነኛ ጦርነቶች ግን በብሉይ ኪዳን ውስጥ ተመዝግበው ታገኟቸዋላችሁ። እነኛ ጦርነቶች ምንድን ናቸው? እንዳሁኑ ሴኩላር አልነበረም። አሁን ሴኩላር ነው። ለምሳሌ አሁን ጦርነት አለ በኢትዮጵያ ታሪክ ውስጥ። ይሄ ጦርነት እግዚአብሔር ተዋጋ እንደዚህ አድርግ ብሎ ነው። በእስራኤል ታሪክ ውስጥ ጦርነት ነበረ። ያ ጦርነት ነቢያቶቹ ሀገርም ይመሩ ነበረ። ሀገሪቷን የሚወር ጠላት ይመጣል። ጠላት ሲመጣ ሀገሪቱን ሲወር ነቢይ ናቸው፣ እንደ ነቢይነታቸው ሃይማኖቱን ያገለግላሉ። እንደ ሀገሪቱ መሪነታቸው ደግሞ ሀገሪቷን ይጠብቃሉ፣ ይከላከላሉ። ያ ጦርነት በዚህ መካከል ይካሄዳል። ታሪክ ነውና እነኛ ዘግናኝ ታሪኮችም ተመዝግበው እናገኛቸዋለን። በአዲስ ኪዳን ግን እግዚአብሔር ፍርዱን ምንድነው? እሱ ፍርድ የእግዚአብሔር ነው። ፍርድ የእግዚአብሔር እንጂ እኛ በማንም ላይ እንዳንፈርድ ሴኩላሪ ነን። አሁን ማለትም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ ክርስቶስ አዲስ ኪዳኑን ካቆመ በኋላ መንግስትንና ሃይማኖትን ለዩ ብሎናል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎናል። ስለዚህ አንድ ጠላት መጥቶ ሀገር ቢወር ቢዋጋ
መንግስት አለ። መንግስት ምን ያደርጋል? እንዴት መመከት እንዳለበት፣ እንዴት መዋጋት እንዳለበት መንግስት ነው እንትን የሚለው። በዛ ውስጥ ህዝቦች ሊሳተፉ ይችላሉ። ሃይማኖቱ መሰረት ያደረገ አይደለም። አሁን ሃይማኖቱ የራሱ ደንብና ህግ አለው። ስለዚህ እዚህ ጋር ደግሞ ሀገሪቷ የሚያስተዳድረው የራሱ ስርዓት አለው። ስለዚህ አሁን ጀስት ክርስቲያን ሀገር ስለሆነ ሄዶ ስለተዋጋ፣ ለምሳሌ ከአንድ ጎረቤት ከሙስሊም ሀገር ጋር ሄዶ ቢዋጋና የክርስቲያን ሀገር እሱ ብዙ ሰው ቢገልና ቢያሸንፍ፣ አይ ይኸው ክርስቲያኖቹ ናቸው መጽሐፍ ቅዱስ ነው ብለህ ማለት አትችልም። መሪው ነው። አንድ ሙስሊም መሪ ደግሞ ስቲል እዚህ ቢያስተዳድርና ሄዶ የክርስቲያኖቹን ቢያሸንፍና ብዙ ክርስቲያኖችን ቢገል፣ አይ እንዲህ የክርስቲያኖቹ እንትን መጽሐፉ ስለእንትነው ምናምን አንልም። የምናደርገው ምንድነው? የመዋጋ ጉዳይ፣ ሀገር የመጠበቅ ጉዳይ ለማን ነው የምንሰጠው? አሁን ለመንግስት ነው የምንሰጠው፣ የቄሳርን ለቄሳር በሚለው ማለት ነው። ስለዚህ በዚህ ውስጥ የሚከሰቱት በክርስትናው ፕሪንሲፕል ተብሉይ ኪዳኑ ጋር እያያያዝን እንደዛ አይደለም። ራስን መከላከል ሌላ ጉዳይ ነው። ራስን የመጠበቅ ጉዳይ ሌላ ጉዳይ ነው። ግን የብሉይ ኪዳኑ ስለዚህ ምንድነው አገር መጠበቅ ጉዳይ በምን ውስጥ ስላለ በዛ ታሪክ ውስጥ ተመዝግቦ ስላለ ታሪኮቹ እነኛ ተመዝግበው እናገኛቸዋለን ማለት ነው። እና እንደዛ ነው። ኤኒዌይስ ቢኒና ሐምዛ ሶሪ ልታወራ ፈልገ ነበር። ሐምዛም ረጅም ሰዓት ያስኩብህ፣ በጣም ይቅርታ። እንኳን ደህና መጣችሁ። እንኳን ደህና ቆየኝ። እንዴት ነው? ሰላም ነው ወይ? እንዴት ናችሁ? ይቅርታ ትንሽ ብቻ ልበል፣ ብዙም አልልም። ምናልባት እንደው ትላንትና ያየናቸው ነገሮች በጣም ድራማቲክ የሆኑ ነገሮች አይተናል። በጣም የገረመኝ ግን በጣም አዋቂ ነኝ ብሎ ሲጫወት የነበረ የራሱ ሰዎች ሲጨመድዱት እዛ የተጨማደደ ወረቀት መስሎ ምንም አላቅም ኢቨን እንግሊዝኛም ብቤ መረዳት አልችልም ሲል የሰማ ባይዘዌ እንግሊዝኛው ግልጽ ነው። ምናልባት እንግሊዝኛ ላይችል ይችላል። ምናልባት በጀመናይ ተርጉሞ ቢያነብን ይችል ነበር እና ወይ እንግሊዝኛ እጥረት ካለብህ ደግሞ ሁልጊዜ አረብኛ እንደምችል አክት ስታረግ ስለምንሰማ አረብኛውን ማንበብ ያስፈልጋል። እንደ ሙስሊም ቅድሚያ የሚሰጡት ለአረብኛው ነው እና ለማንኛውም ውሸት ስለነበረ ነው። አላደባል ሙፍራድ 963 ላይ ያለውን ሊትራሊ ለመዋሸት ስለተፈለገ ስለሚያሳፍር ነው። ትናንት ሲከራከር የነበረው ኡስታዝ ራሱ እያፈረ ቃላቱን እየቆጠበ ነበር ሲል የአባትን አፍረተ አካል አንዴ ፕሊስ፣ አንዴ የአባትን አፍረተ አካል አንዴ ትመልሳለህ፣ ተረጋጋ፣ ንከስ ብሎ ሲናገር እሱ ኤክስፕሊሲትሊ የተቀመጠው እንደዛም አይደለም የተቀመጠው። እሱም ራሱ ያፍራል፣ ስለሚያሸማቅቅ ነው። ነብያቸውን የሚያውቁት እነሱ በሚያውቁት ልክ አይደለም መጽሐፍ ላይ ያለው ስለሱ። ኡስታዞች መስጊድ ላይ ቁጥባ እንደሚሰጡት የውሸት የሌለውን ለነብያቸው የሰጡት ባህሪ እንደዛ አይደለም። መጽሐፉ ሲከፈት ግን ብልግና ነው። ሄደ የአባትን ንከስ ነው የሚለው፣ ጨምሩበት። ሊትራሊ እንደዚህ ነው የሚናገረው። ይሄ ያሳፍራል። ነብያችን እንዴት እንደዚህ ይናገራሉ ብሎ ሰዎች ጥያቄ ያነሱና እስልምና ለቀው ይወጣሉ ማለት ነው። ስለዚህ እነዚህኞቹ የበፊተኞቹ ኡስታዞች ችግሩ ስለገባቸው ይዋሻሉ። ቅድምም እንዳላችሁት ደግሞ ሱራ 3:28 ላይ ተቂያም ስላለ መዋሸት ስለሚፈቅድላቸው መልካም ነው ብሎ ስለሚያስቡ ስለሚፈቅድላቸው ይዋሻሉ እና በጣም ያሳፍራል። አቡበከርም መጥቶ የላትን እንትን ለሃስ ብሎ ሲናገር ከነብዩ ከመሐመድ የተማረው ነው። ስለዚህ እነዚህ ሰዎች እልም ያሉ ድርዮች ናቸው እንጂ እንኳን ነብይ ሊሆኑ እልም ያሉ ድርዮች ናቸው ማለት ነው። በዚህን ያህል ንግግር የሚናገሩ የሚሳደቡ ማለት ነው። ይቺ ስላሳፈረችው አይ እንግሊዝኛው ላይ እኮ ሳየው በኋላ ምናምን ብሎ ለማለት ሞከረ። እኛ ብንለው ኖሮ የእኛ ሰው ሄዶ ቢጠይቀው ኖሮ ደግሞ ነበር እንደዛ የሚለው። የራሱ ሰዎች አንቀው ስለያዙት ለምን ትዋሻለህ ስላሉት። ምክንያቱም ውሸት የሚያመጣው አደጋ ገብቷቸዋል። እስልምና እየቀየረው ስለሆነ አሁን ትላንትና እዚህ እፎይ ቤት ስንወያይ በሃይማኖትን የቀየረ ሰው ይገደል የሚለውን ትምህርት አምጥቶ ሁሉም የገቡ ትክክል አይደለም እንደዛ አይገደልም ብለው ሲሉ ነበር። ይሄ ውጤት የማን ውጤት ነው? እዚህ ላይ ያሉ የቀጣፊ ኡስታዞች ውጤት ነው። ስለዚህ በዚህ ውጤት መሰረት እስልምና እያንዳንዱ እየተካደ መጨረሻ ላይ ወደ እነሱ እንደሚሉት እንግዲህ ወደ ምንፍቅና ወይ ወደ ክፍር የሚያስገባ ስለሆነ አስተምሮታቸው እዚህ ኡስታዝ ቲክቶክ ላይ ያሉት ኡስታዞች አካሄዳቸው እስልምናን የማሻሻል የማደስ ስለሚመስል
እነዛኞች ደግሞ ፈሩ። አይ እኛ በነቢያችን አስተምሮ አናፍርም፣ እንደዚህ ብሏል፣ እንደዚህ በቃ ተናገሩ እያለን አይደለም፣ ግን ብለዋል፣ ማጽደቅ አለብን። ስለ ጅሃድ አጠለብም ትላንትና ሲናገር ከዚህ በፊት አይ መቱ እኮ ለተጋደለ ነው ምናምን ሲሉ የነበሩት ሲቀጥፉ የነበሩት አይደለም፣ ጥሪ እናደርጋለን ያለው በቃ በግልጽ። ይህን ታጸድቃለህ ወይ አጽድቅ ነው የተባለው። አዎ አጸድቃለሁ አሉ። መጽሐፍ ቅዱስ ላይ ለመለጠፍ ሞከረ። በእርግጥ መጽሐፍ ቅዱስ ላይ እንደዛ የለም። ታጸድቃለህ ወይ አጽድቅ ነው። ምንድን ነው? ጥሪ ነው የምታደርገው። በቃ ጥሪ ታደርጋለህ፣ ግቡ ትላለህ። አልገባም ካሉ ጦርነት ከፍታለህ፣ ትገላለህ። ይህን ነው መጋደል የሚሉት። መጥተው ሊዋጉን የሚሉት ይህን ነው። የሆነ ሀገር ይሄዳሉ፣ ደብዳቤ ይዘው ይሄዳሉ፣ ወደ እስልምና ግቡ ይላሉ። አልገባም ካሉ ጦርነት ይከፍታሉ። ይሄ መጋደል ነው ለነሱ። ይሄ ፍትሐዊ ጦርነት ነው። ይህን ነው ሲያዝጉን የነበረው ማለት ነው። ለዘመናት ሲቀጥፉ የነበረው ማለት ነው። በጣም በሚገርም ሁኔታ። ሌላው አንድ ነገር ብቻ ልናገር፣ ምናልባት ትናንትና ያላዩት ብዬ የማስብ አላህን የሚባለውን አምላክ ያህዌ ነው ብሎ ወይም አብ ነው ብሎ በጣም ለብዙ ዘመናት ሲቀጥፍ ነበር። ብዙ የሷ ተማሪዎች ይህን አስተምሮ ይዘው አላህ ማለት አብ ነው ብለው ያሰቡ ወይም ደግሞ በዛ አስተምሮ የተጠመቁ ብዙ ሰዎች አሉ። ይህን አስተምሮ ጠምቋቸው ማለት ነው። ይሄ ትልቅ ችግር ነው የሚፈጥረው በእስልምና አስተምሮ ላይ። አላህ አብ ነው ማለት አላህ አባት ነው ልጅ አለው ብሎ እንደማለት ነው። ይህን አስተምሮ ብዙዎቹ ይዘው ሲከራከሩም ሰምተናል ባይዘዌ። ስለዚህ እስልምናን የመናድና የማፍረስ ስራ ቀስ በቀስ እየተሰራ ስለሆነ ስለገባቸው እና አቡ አብደላ አይ እነዚህማ መሆን የለበትም፣ ትክክል አይደለም፣ ይሄ ከክርስትና ጋር መጠጋ ማለት ወደ ክርስትና መጠጋት እስልምናን የሚያፈርስ ነው ብለው ስላሰቡ በአደባባይ ወጥቶ እያረሟቸው መጡ ማለት ነው። በመጨረሻ ነገር የምፈልገው ይሄ ቀጣፊ ኡስታዝ በራሱ አስተምሮ ላይ በዚህን ያህል ልክ ከቀጠፈ በሌላው አስተምሮ ላይ ምን ያህል እንደሚቀጥፍ መመልከት ብቻ ነው። ኢቭን ሰው በራሱ አስተምሮ ላይ እንዴት ይዋሻል? የሚዋሽለት አምላክ ማን ነው? ኦኬ፣ የውሸት መስዋዕት የሚቀበለው አምላክ ማን ነው? ተዋሽቶ ሰው የሚመጣለት ተዋሽቶ የሌለውን ቅርጽ የሚያዝለት አምላክ ማን ነው? ሙስሊሞች ንቁ። እንዲህ አይነት ቅጥፈት የሚናገሩ በራሳቸው ላይ እንኳን ያልታመኑ በሌላው አስተምሮ ላይ ይታመናሉ ተብሎ አይታመኑ። በጣም አፋቸው ምላሳቸው መንታ ሁለት የሆነ ሲያዙ የሚዋሹ ኢቨን ትላንትና እንኳን ውሸቱን ለመቀንትን ለማለት እንትን አላለም። ለማንኛውም ከዚህ በላይ አላስረዝመው። ብዙ ነጥቦች ይዤ ነበር ግን እና ረዲ ምናምንም ስለገቡ ልጆችም ስላሉ ይበቃል።